ታዲያ ምን እንብላ ብሎ የተጠየቁት ጥያቄ አለና በራሴ የቲክቶክ ፔጅ በምግብ ሳይንስ ያለኝን እውቀት ከእናንተ ጋር ለማጋራት የግሌን ጉዞ ከጀመርኩኝ 1-2 ወር ይሆናል። በዚህ ጊዜ ውስጥ ከ10,000 አሁን ወደ 20,000 ፎሎወር ገብተናል። በጣም ማመስገን እፈልጋለሁ። ግን በዛው ልክ ተያይዞ ከ50 በላይ የሚያልፉ የቲክቶክ ኮንቴንት ስቶሪዎችን ቆጥሬ እያየኋቸው ነበርና እነዚህን ያሉ ኮንቴንቶች በዚህ ያህል ጊዜ ሰርቻለሁና መረጃዎቹን ወደ ኋላ እያሄዳችሁ እንድታዩት ለማለት ነው። ባይዘው የለበስኩት አሁን የምታዩት ጋቢ ነገር ትናንት ወዳጅነት ፓርክ ውስጥ አንድ ሰርግ ነበረኝና ተጋቢዎቹ ፈረንጅና አበሻ ናቸውና በጣም ጥሩ ሰርግ ነበረ። ከሱ በላይ ይሄን ልብስ ግን ያው አንዳንድ ሰው እንደ ታንኪው ፎቶ ነበር የሚሰጠን። እዚህኛው ሰርግ ላይ ግን አካባቢውን ስለሚበርድ ነው መሰለኝ የተሰጠን ከሙሽሮቹ እናመሰግናለን ስለመጣችሁ ተብሎ ለሁላችንም የተሰጠውን ይሄን ባህላዊ ልብስ ስላየሁት በጣም ማድነቅ ፈልጌ ነው። ስለዚህ ያላቸው የባህል ልዩነትም ቢኖር ያለበራቸው መከባበር እና ፈረንጅና አበሻም ቢሆኑ ያሉበት ሁኔታ አይቼ በጣም ለልጆች የቀናሁትና የጥሩ ትዳር ምሳሌ እንዲሆኑ ብዬ ወሰድኩት ነውና ሰርጉም ጥሩ ነበር። ባህሉ ያለው መከባበርና የባህል ልዩነትም ቢኖር አንዱ ለአንዱ ዘፈንም ይሁን ዳንስም ምርጫም ምግብም ሲሆን የተቀላቀለና ሰፋ ያለ እይታ ስላየሁበት ለሀገራችን አይነት እይታ እንደዚህ አይነት ስፋት እንዲኖረው ነው። ይሄንን ካልኩኝ ወደ ጉዳዩ ስመጣ በዚህ በ50 ኮንቴንቶች ውስጥ በቻልኩት አቅም ስለ ምግብ ጥንቃቄ እንድታረጉ መረጃ እየሰጠው ቆይቻለሁ። ስለዚህ በዚህ በሚሰጡት ውስጥ ግን ሰዎች ፍረስትሬት ያደርጋሉ ወይ የሚናደዱብኝ ምንድነው ይሄን ሁላ ነገር አለበት ያ ነገር አለበት ይሄ ያለው እንደዚህ ነው ኑግ እንደዚህ ይሁን እርጎ ይሁን ወተት ያ ነው አትክልት ያለበት ስለው በቃ አንዷ ድክም አላትና ታዲያ ምን እንብላልህ የሚል አይነት ጥያቄ ጠይቃኛለችና እኔ የምትበሉትም ምግብ አሁንም መብላት ቀጥሉ። ግን መምከር የምፈልገው ምግብ የመጀመሪያው መልእክቴ ቪዲዮም ሰርቼበታለሁ መልእክት ማስተላለፍላችኋለሁ። አንደኛው ምግባችሁን አስተባጥሩ ነው። ምግባችሁ ጠላታችሁም ወዳጃችሁም ሊሆን ሲችል ተመሳሳይ ምግብ አትችሉ። በቻላችሁት አቅም ምግብን ለማስተባጠር ሞክሩ። ሁለተኛ መጠናችሁን ጥንቃቄ አድርጉ ነው። ምግብ አታብዙ። መጠን የራሱ ጉዳት አለው። አንድ ነገር በውስጡ መርዝም መጥፎም ነገር ቢለው ደጋግሞ መብላቱና መጠኑ ነው ችግር የሚሆነው። ከዛ ውጪ ደግሞ እኔ ያለሁበት የምግብ ደህንነት ዘርፍ ደግሞ ምግባችሁን በምትገዙበት ጊዜ ጤንነቱን የጠበቀና ከበሽታ አምጪ ነገሮች የተጠበቀ ከሆነ ከባክቴሪያ ከተለያዩ መቀላቀሎችና ከኬሚካሎች ነፃ መሆናቸውን አረጋግጣችሁ ብሉ ነው እያልኩ ያለሁትና ምን እንብላ ብላችሁ መማረር አይገባችሁም። እኔ የምሰጣቸውን እውቀቶች እየተከታተላችሁ እንድትሰሩ ነው። ስለዚህ እስካሁን ምን እንብላ ምን እናርግ በሚለው ቪዲዮ ውስጥ መጀመሪያ የጀመርኩት የመጀመሪያ ቪዲዮዬ ወደ 400,000 ሰው ቪው ያገኘበት እና እስካሁን ድረስ እኔም ህብረተሰቡ ያው አስደንጋጭ ዜናዎችን አስደንጋጭ ለማድረግ ፈልጌ ሳይሆን ህፃናት ምግብ ላይ አይጥ መርዝ ተገኝቷል ብዬ ያልኩትን ዘገባ ብዙ ወላጆች የተቀባበሉትና ብዙ ሰው የተንጫጫበት ነበር። ያንን ግን አስተባብያለሁ። ያስተባበልኩት ሁኔታው አልተገኘም ሳይሆን እውቀት ኖሯችሁ እርምጃ እንድትወስዱ ነው እንጂ ምግባችሁን እንድትፈሩ አይደለም። አንድ ምግብ በራሱ መርዝም መድኃኒትም መሆን አይችልም። እንደየመረጃውና ኢንፎርሜሽኑ ተከታትላችሁ ለልጆቻችሁም ለራሳችሁም የሚከሰቱ ነገሮች ይኖራሉ። የተሻለውን በሳይንስና በመረጃ አረጋግጣችሁ እንድትጠቀሙ ነው። ከዛ ቀጥሎ የሰራሁት ሁለተኛ ቪዲዮ ጨውና ስትሮክ በተለይ ፍልፍሉ ከገጠመው የስትሮክ አደጋ ጋር ተያይዞ አሁን በጣም ተሽሎት ሲንቀሳቀስ ስላየሁት በጣም ደስ ብሎኛል። በጣም እድለኛ ነው። ስለዚህ ጤናው ደግሞ በሙሉ ሁኔታ እንዲቀጥልና እኛም ከነሱ እንድንማር ደግሞ ስትሮክ ባንዴ የሚመጣ ሳይሆን ምግባችሁን ውስጥ ተደብቆ ነው የሚል መረጃ ሲቻለው ቪዲዮውን ወደ ኋላ መታችሁ ብታዩት ደስ ይለኛል። አንተ ራስህ ሰውነት ቦርጭ ለምን አታስተካከልም ሲል አንድ የሰራሁት ዘገባ አለ። የምግብ ሳይንቲስት በሚናገረው ልክ ማድረግ የማይችለው ለምንድን ነው? እውቀት ብቻ በቂ ነው ብዬ የሰራሁት አንድ ቪዲዮ አለና አንድ ነገር እንደሚፈለገው እንደ ሳይንሱ ለማድረግ ብዙ ልማዶችና ልምዶች ስላሉብን እንደማንኛውም ሰው እኛም ችግር ውስጥ እንገባለን። ስለዚህ ያንን ልምድ መታገልና የየቀን ትግል መሆኑን ብዬ የሰራሁበት አለ። ከዛ ቀጥሎ ያለው የማቀዝቀዣ ሰንሰለት ስርዓት ችግር ለኢትዮጵያ ሸማቾች ጥበቃ የመጣ
መረጃ ነበረ። እኔም የቦርድ ሰብሳቢ ስለነበርኩኝ በዛ መረጃ ላይ የሰራሁት አለ። ከዛ ውጪ ቤተሰቦች እናቶች በጣም ነው ዳይሬክትሊ ሜሴጅ የሚያደርጉልኛል። ልጄ እንደዚህ ሆናለች፣ እንደዚህ ያበላለው እባክህ ዶክተር እንዲያርጋልኝና እውነቴ ጭንቀቴ እየጨመረ መጥቷል ማለት ነው። ቢኮዝ ሰው የሚሰጠው ግን እኔ ፍርሃት ለመፍጠር አይደለም። ከፍርሃት በላይ ሳይንሱን ተረድታችሁ በሳይንሱ መሰረት ማድረግ ያለባችሁን ነገር እንድታረጉ ነውና ከዛ ቀጥሎ ደግሞ ምግብና በአገራችን ምርታማነት ላይ እድገት ላይ ምን ያህል አስተዋጽኦ እንዳለው እያስረዳው ነበረ። ከመቀንጨር ጋር ተያይዞ 39% የሚሆነው ትውልድ አሁንም የመነቀነጨረ ስለሆነ አንዳንድ ጊዜ አትፍረዱም እያልኩ ነው። ባለፈውም በአዮዲን እና በአይምሮ እድገት ሳረዳ አዮዲን በበቂ ነው ያሉ ልጆች ተበድለው ሊሆኑ ይችላሉና ስራም መፍዘዝ ወይም ስራ በበቂ ሁኔታ የሚያሰሩት ወደው ሳይሆን ተይዘው ይሆናልና ሰው ላይ እንዳንፈርድ የሚል አለ። ከፕሌን ፒነት ጋር ተያይዘው የነፍስ አድን ምግብ ጥንቃቄ እንድታረጉ ይሄ በጣም ሰውነታቸው ለተጎዳ ነው የሚል አለ። ከዛ ውጪ 1 ሊትር ውሃና 1 ሊትር ነዳጅ አገራችን እኩል መሆኑና መንግስት ቤት ልማትን ላይና ውሃ ላይ እንዲሰራ ብዬ የተናገርኩት አለ። ከዛ ጋር ይሄ ከሳይንሳዊ እይታዎች በተጨማሪ ራሴ እንደ ሶሳይቲ ደግሞ እንደ ማህበረሰብ አካል ያለኝን አመለካከት ነው። ከዛ ውጪ በአዲስ አበባ መስተዳደር 500 ቤቶችን ገንብተን ሰውን እዛው እናሰፍረዋለን ያለውን ዜና ደግሞ ለምን ቀድሞ አልተደረገም? አረፈደም ወይ? ፈርሶ የወጡትስ ለምን ሆነ? ካሁን በኋላ ይሄ መስተካከል የለበትም ወይ የሚለውን ተናግሬያለሁ። ከዛ ውጪ ስለ ኢንዶሚ ብዙዎቻችሁ አሳስባችሁ ስራልን ብላችሁ ነበር። በሁለት ፕሮግራም ስለ ኢንዶሚ የራሱ ጥቅምና ጉዳት ስላለው ጨው፣ ስለ ምግብ ይዘቱ ጤናማ ነው ወይስ አይደለም የሚለው ዘገባት ወደ ኋላ ተመልሳችሁ ማየት ትችላላችሁ። ከዛ በተጨማሪ የቋንጣ ስጋ ደህንነትን በባህላዊ መንገድ የሚዘጋጀውን ሊያመጣብን የሚችለውን ችግርና መደረግ ያለበት ጥንቃቄና በሳይንስ የቋንጣ አሰራራችንን እንዴት እናሻሽል የሚል አለ። ልክ እዚህ ጋር ወደ 1 ወር አካባቢ ላይ ወደ 10,000 ፎሎወር ስለደረሰ በጣም አመሰግናለሁ። በአንድ ጊዜ ወደ ከፍተኛው እንግዲህ አሁን 500,000 ቪው ያገኘ ዘገባም አለኝ። ያሱ ስለ እንጀራ ማቆያ የሰራሁት ነው። አሁንም ብዙ ሰዎች እንጀራ ማቆያው ምንድነው ለምን አንጠቀመውም ንገረን፣ ቤታችን ውስጥ እንጠቀምበት የሚል አለ። ከዛ ውጪ ተያይዘው ህፃናት ለምን የቲክቶክ ኮንቴንት ውስጥ ይገባሉ? በሌላቸው መብቶች ወላጆች ይሄን ሊያስተካክሉ የሚገባል ብያለሁ። ከዛ ውጪ ከፍተኛ ቪው ያገኘው እርጎ ወይስ አጥሚት ብዬ በሰራሁትና አንዳንድ ፋብሪካዎች የጣፋጭ እርጎ በሚሰሩ ጊዜ ለእርጎ አሰራሩ ዱቄት ይጨምራሉ ባልኩት ላይ ብዙ መንጫጫት የፈጠረ ነበርና እነዚህ የተለያዩ ጊዜያቶች የሰራኋቸው ዘገባዎች ናቸው። ከዚያ ውጪ የእንጀራ ማቆያን አሁንም ደጋግመን ነገር ይላሉ ሁለተኛ ማብራሪያ ሰጥቻለሁ። በቤት ውስጥ እንድትሰሩት ስለማልመክር ማለት ነው። 10,000 ፎሎወር በመግባቴ ምክንያት ቲክቶክ ላይቭ ጀምር ስላለኝና እንደ ኤክስፐሪመንትም ላርግ ብዬ በአንድ የመጀመሪያ ቲክቶክ ላይቭ ውስጥ ከ2,000 ሰው በላይ ገብቶ አርብ ከ5 ሰዓት እስከ 6 ሰዓት የተከታተለበት ነውና ለዚህ ምስጋና ማቅረብ እፈልጋለሁ። ከቲክቶክ ላይቭ በተጨማሪ ክሊፖቹን ቪዲዮቹን አፕሎድ ያረኩበት አለ። ስለ እርጎ አሰራር በጣም ያንጫጫና በጣም ያስደሰተኝ እርጎ ከፈላ ወተት ይዘጋጃል አይዘጋጅም፣ አሁንም ጭቅጭቅ ላይ ነን። እንደሚዘጋጃ ተግባብተናል። አንዳንድ ሰዎች መልእክት እያደረሱኝ ነው። አሁንም በጣም በአንተ ምክንያት ተቀይረናልና እርጎ እያፈላን አቀዝቅዘን ትንሽ እርሾ እየተጠቀምን ከበፊቱ ላይ ማፍላት ጀምረናልና ከበሽታ ስለጠበቀን በጣም በጣም እናመሰግናለን ያሉ አሉ። ስለዚህ አንዳንድ ጊዜ ምግባችንን በእውቀት ካልበናላቸው ምግብን እንደ መድኃኒት መብላት ካልጀመርን መድኃኒትን ደግሞ እንደ ምግብ መውሰድ እንችላለን ብዬ የሰራሁትም አለማወቅ ጎዳኝ። በእንግሊዝኛው ሰዎች እስከሚማሩ ድረስ ብዙ ይጎዳሉና በመማር ውስጥ ለውጥ ይመጣል። ከዛ ውጭ ግን አስክ ዶክተር አሻግሬን ደግሞ የምግብ ሳይንቲስቱ ጥያቄ ጠይቁ በሚል ከ40-50 ጥያቄዎች በላይ ነው በአንድ ቲክቶክ ላይቭ ደግሞ ቁጭ ብዬ መልስ የሰጠውበትም አለ። ይሄን እንድትከታተሉ ነው። ከዛ ውጭ እንደምታውቁት ዛሬ እንግዲህ አርሴናል ዋንጫ የሚበላበት ቀን ነው። ዴቪድ ራያ ላይ በዌስትሃም ጊዜ ኳሱን ለመቀበል በነበረበት ጊዜ በዙሪያው ተከቦ ኳሱን ለማስጣል በሚሄደው ሂደት ላይ ያንን ምስል እኔ የተረዳውበትን መንገድ በዙሪያችን እንግዲህ ወደ እድገት ወይም ወደ ማሸነፍ ስንመጣ ብዙ እንቅፋት እንደሚገጥመንና ከግባችን እንዳንዘናጋ እንዳልኩትም ዛሬ አርሴናል ዋንጫ የሚቀበልበት ጊዜ ነው። እኔም ደስተኛ ነኝ። አርሴናል የ22 ዓመት በላይ ደጋፊ ነኝና ይሄ በመሆኑ በጣም ደስ ብሎኛል ማለት ነው። በተጨማሪነት ከኢትዮጵያ የሸማቾች ድርጅት
ጋዜጣው መግለጫ ስለ ቤት ክራይ ውል ማለቅና ሊመጣ የሚችለውን ስጋት በማስመልከት የሰጠነው መግለጫ አለ። ይሄም ዘገባ በሸገር፣ በሪፖርተር፣ በተለያዩ ጋዜጣዎች ላይ ዘገባ ተሰርቶበታል። ከዛ ቀጥሎ በጣም ከፍተኛ ትኩረት አድርገው የነበረው የአዮዲንና የአእምሮ ብልጽግና በሚለው የቲክቶክ ላይቭ ላይ ቪዲዮም አለው። ላይቭም ገብተን ብዙ ሰዎች የተሳተፉበት ነበረ። ለነዚህ ሁላ በጣም ማመስገን እፈልጋለሁ። ስለዚህ እነዚህ የተሰሩት ቪዲዮዎች በጠቅላላ ብዙ ለውጥ እያመጡ ነውና በዚሁ እንድንቀጥል ለማለት ነው። አሁንም ምግባታችሁ ላይ ትኩረት እንድታረጉ ላለው አመሰግናለሁ።